ሰላም ውድ ተከታታዮቼ፣ ዛሬ ስለ ሁለት አይነት ኃላፊነት ያለበት የሽርክና ማህበር ወይም ዱዋል ሊያቢሊቲ ፓርትነርሺፕ እየተባለ ስለሚጠራው የንግድ ማህበር አይነት እንማማራለን። ሁለት አይነት ኃላፊነት ያለበት የሽርክና ማህበር በኢትዮጵያ የንግድ ሕግ ውስጥ ዲክሌር ከተደረጉ ወይም ከተፈቀዱ 7 የንግድ ማህበር አይነቶች መካከል አንደኛው ነው። ይህ ማህበር የግል ኃላፊነት ፍጹም በሆነባቸው የሽርክና ማህበራትና የባለ አክሲዮኖች ኃላፊነት የተገደበ በሆነባቸው የካፒታል ማህበራት መካከል ያለውን ልዩነት የሚያገናኝ ዲቅል ወይም ሃይብሪድ የሆነ የንግድ ማህበር ነው። የዚህ ማህበር መዋቅራዊ ባህሪ በማህበርተኞቹ መካከል ያለውን የስጋት ወይም ሪስክ፣ የስራ አመራርና የኃላፊነት ክፍፍል በግልጽ መለየቱ ላይ ነው። ዋና መዋቅራዊ ባህሪው ስጋትን፣ የስራ አመራርና የኃላፊነት ክፍፍልን በግልጽ የለየ አደረጃጀት ያለው ማህበር መሆኑ ነው ማለት ነው። እንግዲህ ዋና ዋና ባህሪያቱን ስንመለከት ባለ 2 መደብ አባልነት አለው። ዱዋል ክላስ ሜምበርሺፕ ነው። ማህበሩ የግድ 2 የተለያዩ የሸሪኮች መደቦችን መያዝ አለበት ወይም ደግሞ ይይዛል ማለት ነው። እነዚህ የሸሪክ መደቦች ኃላፊነታቸው ያልተወሰነ ሸሪኮች ወይም ጄኔራል ፓርትነርስ እና ኃላፊነታቸው የተወሰነ ሸሪኮች ወይም ሊሚትድ ፓርትነርስ የምንላቸው ናቸው ማለት ነው። ምንጊዜም ቢሆን እነዚህን ሁለቱን ፓርትነሮች ወይም ደግሞ ሸሪኮች የያዘ መሆን አለበት። 2 አይነት ኃላፊነት ያለበት የሽርክና ማህበር ማለት ነው። የቁጥጥርና የኃላፊነት መለያየትም አለበት። ይህ ማህበር ጥብቅ የሆነ ህጋዊ ስምምነትን የሚፈጥር ማህበር ነው። ማህበሩን የሚያስተዳድሩት ወይም የስራ አመራር ስልጣን የሚይዙት የመጨረሻውን የገንዘብ ስጋትና ዕዳ ሙሉ በሙሉ ይሸከማሉ። ማህበሩን በገንዘብ ብቻ የሚደግፉት ግን ከስራ አመራር ይገለላሉ ወይም ደግሞ የስራ አመራር አካል አይሆኑም። ኃላፊነታቸውም የተወሰነ ነው ማለት ነው። ኃላፊነታቸውም የተወሰነ ይሆናል። እንግዲህ የንግድ ህጋችን ከአንቀጽ 212 እስከ 220 ያሉት ድንጋጌዎች ስለዚህ ማህበር ነው የሚያወሩት። 2 አይነት ኃላፊነት ያለበት የሽርክና ማህበር ስለሚባለው የንግድ ማህበር አይነት ያወራሉ ማለት ነው። ትርጓሜውንና የመዋቅር ሁለትነቱን ስንመለከት ቀደም ብለን እንደገለጽ ነው ኃላፊነታቸው ያልተወሰነ ሸሪኮች እና ኃላፊነታቸው የተወሰነ ሸሪኮች ብለን 2 አይነት የሸሪክ አይነቶች ያሉበት ማህበር ነው። እነዚህ 2ቱ ሸሪኮች ኃላፊነታቸውም መደባቸውም የተለያየ ነው እና በዛ ልክ ነገሮች ኃላፊነታቸው የተከፋፈለ ነው ማለት ነው። ስለዚህ ኃላፊነታቸው ያልተወሰነ ሸሪኮች ወይም ጄኔራል ፓርትነርስ የምንላቸው የኃላፊነት ደረጃቸው ለማህበሩ ዕዳዎች በአንድነትና በተናጠል ኃላፊዎች ናቸው። ይህም ህጋዊ አንድምታው የአገር ውስጥም ሆነ የውጭ አበዳሪዎች ለማህበሩ የሚያበድሩ አበዳሪዎች ማለት ነው የማህበሩን ዕዳ ለማስከፈል አንዱ ሸሪክ ብቻ ለብቻው የመጠየቅ መብት አላቸው እንደማለት ነው። ይህም ኃላፊነቱ እስከ ግል ንብረታቸው ድረስ ይዘልቃል ወይም ደግሞ እስከ ግል ንብረታቸው ድረስ ይደርስባቸዋል ማለት ነው። በማህበሩ ዕዳ የግል ንብረታቸው ሁሉ ተወርሶ የዕዳ ማካካሻ ወይም የዕዳ መክፈያ ሊሆን ይችላል። ኃላፊነታቸው የተወሰነ ሸሪኮች ወይም ሊሚትድ ፓርትነርስ የምንላቸው ደግሞ የኃላፊነት ደረጃቸው መዋጮ ለማዋጣት ቃል በገቡት መጠን ብቻ የተወሰነ ነው። ቃል የገቡትን መዋጮ ካወጡ የማህበሩ ዕዳ ወደ ግል ንብረታቸው ወደ ግል ህይወታቸው አይመጣባቸውም ማለት ነው። ህጋዊ አንድምታውም ቃል የገቡትን መዋጮ ሙሉ በሙሉ ለማህበሩ ገቢ ካደረጉ በኋላ የግል ንብረታቸው ከማህበሩ አበዳሪዎች ጥያቄ ሙሉ በሙሉ የተጠበቀና የተከለከለ ወይም ነፃ ነው ማለት ነው። የማህበሩን ስያሜና እውቅናውን በተመለከተ የሽርክና መርህን የተከተለ ነው የሚሆነው። ይህም ማለት እንግዲህ የማህበሩ ስም ሶስተኛ ወገኖችና አበዳሪዎችን ከማታለል ለመጠበቅ የሚያገለግል ወሳኝ ህጋዊ መሳሪያ ነው። የግዴታ ይዘት ወይም ደግሞ የተጠያቂነት ይዘቱን በተመለከተ ከአንቀጽ 213 ከንዑስ አንቀጽ 1 እስከ 2 ያለው የማህበሩ ስም ቢያንስ የ2 ኃላፊነታቸው ያልተወሰነ ሸሪኮችን ስም መያዝ አለበት። ከስሞቹ ቀጥሎ 2 አይነት ኃላፊነት ያለበት የሽርክና ማህበር የሚለው ሐረጋዊ ስያሜ በግልጽ መጻፍ ይኖርበታል ማለት ነው።
አንቀጽ 213 ንዑስ አንቀጽ 3 ላይ ኃላፊነቱ የተወሰነ ሸሪክ ስሙ በማህበሩ መጠሪያ ስም ውስጥ እንዲገባ የፈቀደ እንደሆነ በቅን ልቦና ከማህበሩ ጋር ግንኙነት ለሚያደርጉ ሶስተኛ ወገኖች ለሚመጡ ዕዳዎች ሁሉ እንደ ኃላፊነቱ ያልተወሰነ ሸሪክ ተቆጥሮ በአንድነትና በተናጠል ኃላፊ ይሆናል ማለት ነው። ኃላፊነታቸው የተወሰኑ ሰዎች ማህበሩ ስያሜ ውስጥ ስማቸው መውጣት የለበትም። ስማቸው ግን ከወጣ ተጠያቂነትን ይዞባቸው ሊመጣ ይችላል ማለት ነው። የህግ መርህ ወይም ደግሞ የህግ የእውቅና ሽርክናውን በተመለከተ አንድ ኃላፊነቱ የተወሰነ ሸሪክ ስሙ በማህበሩ ስም ውስጥ እንዲካተት ሲፈቅድ ለውጭ አበዳሪዎች እኔም ኃላፊነቴ ያልተወሰነ ሸሪክ ነኝ የሚል የተሳሳተ ግንዛቤ ይፈጥራል ስለሚባል ነው በህግ ደረጃ ወይም በህግ መርህ መሰረት። ስለዚህ ህጉ የሶስተኛ ወገኖችን እምነት ለመጠበቅ ሲል የዚህን ሸሪክ የኃላፊነት ክልል ያፈርስና ኃላፊነቱ ያልተወሰነ እንዲሆን ወይም ደግሞ ሙሉ ኃላፊነት ያለበት ሸሪክ እንዲሆን ያደርገዋል ማለት ነው። እንግዲህ የማህበሩን ምስረታና መዋጮውን በተመለከተ ደግሞ በመመስረቻ ጽሁፋቸው ላይ በግልጽ መቀመጥ መቻል አለበት። አንቀጽ 214 ላይ በተቀመጠው ንግድ ህጉ ድንጋጌ መሰረት በመመስረቻ ጽሁፋቸው በትክክል መቀመጥ አለበት። በአንቀጽ 185 የተዘረዘሩት ከአጠቃላይ መስፈርቶች በተጨማሪ በማህበሩ የመመስረቻ ጽሁፍ ውስጥ የትኞቹ ሸሪኮች ኃላፊነታቸው ያልተወሰነ፣ የትኞቹ ሸሪኮች ደግሞ የተወሰነ ኃላፊነት ያለባቸው መሆናቸውን በግልጽ ለይቶ ማስቀመጥ ወይም መያዝ አለበት። ይህ ካልሆነ ግን ከፍተኛ የኃላፊነት ውዝግብ ያስከትላል ማለት ነው። የመዋጮ አይነት እንግዲህ አጠቃላይ የመዋጮ ህጎች ተፈጻሚ ቢሆኑም አንድ ትልቅ ልዩነት አለ። እዚህ ሁለት አይነት ኃላፊነት ያለበት የሽርክና ማህበር ላይ ከሌሎቹ ማህበር የሚለየው አንድ ትልቅ ባህሪ ያለው እሱ ምንድነው? ኃላፊነታቸው የተወሰነ ሸሪኮች የሙያ ወይም የእውቀት መዋጮ ማዋጣት አይችሉም። ምክንያቱም በጀርባ ያለው ራሽናል ምንድነው ስንል ማህበሩ በሚከፍልበት ጊዜ ሙያ ወይም እውቀት ተሸጦ ለአበዳሪዎች ሊከፈል የሚችል ተጨባጭ ንብረት ስላልሆነ ነው። ኃላፊነቱ የተወሰነ ሸሪክ ዕዳ የሚለካው ባዋጣው መዋጮ ልክ በመሆኑ መዋጮው የግድ በጥሬ ገንዘብ ወይም በአይነት ሊገመት የሚችል ንብረት መሆን መቻል አለበት ማለት ነው። ኃላፊነታቸው ያልተወሰነ ሸሪኮች መብት ግዴታና ገደቦችን ወይም ደግሞ ወሰኖችን በተመለከተ ከአንቀጽ 216 እስከ 17 ያለው ይህንን ጉዳይ ነው የሚያብራራው ማለት ነው። ከጠቅላላ ሽርክና ጋር መጣጣም ኃላፊነታቸው ባልተወሰነ ሸሪኮች ላይ የህብረት ሽርክና ማህበር ወይም ጄኔራል ፓርትነርሺፕ ሸሪኮችን መብትና ግዴታ የሚመለከቱ ድንጋጌዎች በቀጥታ እዚህ ሁለት አይነት ኃላፊነት ያለበት የሽርክና ማህበር ላይም ተፈጻሚ ይሆናሉ ማለት ነው። የስራ አመራር ሞኖፖሊ በተመለከተ እንግዲህ በማህበሩ በመስረቻ ጽሁፍ ወይም በሸሪኮች ውሳኔ የውጭ ወይም ማህበርተኛ ያልሆነ ስራ አስኪያጅ ካልተሾመ በስተቀር ስራ አስኪያጅ መሆን የሚችሉት ኃላፊነታቸው ያልተወሰነ ሸሪኮች ብቻ ናቸው፣ ምንጊዜም ቢሆን ማለት ነው። የጥቅም ግጭት ይህም በተመለከተ እንግዲህ የጥቅም ግጭትም እንዳይኖር ክልከላ አስቀምጧል ህጉ። ኃላፊነታቸው ያልተወሰነ ሸሪኮች ለድርጅቱ ታማኝ መሆን ከፍተኛ ግዴታ አለባቸው። ስለዚህ የሌሎቹ ሸሪኮች ፈቃድ ሳይኖር ማህበሩ የሚሰራቸውን ተመሳሳይ ስራዎች ለራሳቸው መስራት ወይም ተመሳሳይ ዓላማ ባለው ሌላ ያልተገደበ ማህበር ውስጥ አባል መሆን በፍጹም አይችሉም ማለት ነው። ኃላፊነታቸው የተወሰነ ሸሪኮችን መብት ግዴታና ኃላፊነት በተመለከተ ግን ይህ አንቀጽ ኃላፊነታቸው የተወሰነ ሸሪኮች መብታቸው ሳይጣስ ሊንቀሳቀሱባቸው የሚገቡ የአሰራር ወሰኖችን አስቀምጧል። የንግድ ህጉ አንቀጽ 218 ማለት ነው። የኃላፊነት ስጋቶች አንቀጽ 218 ንዑስ አንቀጽ 1 እስከ 2 ያለው የአበዳሪዎች ቀጥታ ጥያቄ የማህበሩን ገንዘብ ጠያቂዎች ወይም አበዳሪዎች ኃላፊነታቸው የተወሰነ ሸሪኮች ለማህበሩ ገቢ ያላደረጉትና ቃል የገቡት መዋጮ በቀጥታ ገቢ እንዲያደርጉ የመጠየቅ መብት አላቸው። በቅን ልቦና የተገኘ ትርፍ በትክክል በተረጋገጠ የሂሳብ ሚዛን ወይም ባላንስ ሺት መሰረት በቅን ልቦና የተቀበሉትን የትርፍ ድርሻ እንዲመልሱ አበዳሪዎች ሊያስገድዷቸው አይችሉም ማለት ነው። ህጋዊው ገደብን በተመለከተ የስራ አመራር ክልከላና የተፈቀዱ ተግባራትን ስንመለከት ኃላፊነታቸው የተወሰነ ሸሪኮች በውክልናም ሆነ በማንኛውም ሁኔታ የማህበሩ ስራ አስኪያጅ መሆን አይችሉም። ክልከላውን የመጣስ ቅጣት ቢሆኑ ማለት ነው። ስራ አስኪያጅ ቦታ ላይ ቢሆኑ የማይገባቸውም ቢሆኑ የንግድ ህጉ ንዑስ አንቀጽ 3 ላይ ይህንን ህግ ጥሶ በስራ አመራር ውስጥ ጣልቃ የገባ ኃላፊነቱ የተወሰነ ሸሪክ በዚያ አመራር ተግባሩ ምክንያት ለሚመጡ ግዴታዎች ሁሉ በአንድነትና በተናጠል ኃላፊ ይሆናል። ድርጊቱ በተደጋጋሚና በከባድ ሁኔታ ከተፈጸመ ደግሞ ፍርድ ቤት የኃላፊነት ክልሉን ሙሉ በሙሉ በመስበር ለማህበሩ ዕዳዎች በሙሉ በአንድነትና በተናጠል ኃላፊ እንዲሆን ሊወስን ይችላል። ጉዳዩን ይበልጥ ግልጽ ለማድረግ ይረዳን ዘንድ ኃላፊነታቸው የተወሰነ ሸሪኮች ሊያከናውኑት የሚችሉትንና
የተከለከሉትን ተግባራት እስኪ በዝርዝር እንመለከታቸው። በመጀመሪያ ኃላፊነታቸው ለተወሰኑ የሸሪኮች የተፈቀዱ ተግባራት ምን ናቸው የሚለውን እንመለከት። አንቀጽ 218 ንዑስ አንቀጽ 4 ላይ የተቀመጠውን እንመለከት። በማህበሩ ውስጥ በሚደረጉ ምክክሮችና ስብሰባዎች መካፈል ይችላሉ፣ መብታቸው ነው ማለት ነው። ከማህበሩ ጋር ቀጥተኛ የንግድ ውል መዋዋል ይችላሉ፣ ተዋውለው የሚፈልጉትን ነገር ማድረግ ይችላሉ። የስራ አስኪያጆችን የስራ አፈጻጸም መቆጣጠርና መመርመር ይችላሉ፣ አሁንም ይህንንም ይችላሉ። ለማህበሩ አስተያየት፣ ምክርና ስትራቴጂ መስጠት ይሄንንም ይችላሉ ማለት ነው። የተከለከሉባቸው ተግባራት ደግሞ ማህበሩን ወክሎ ከሶስተኛ ወገኖች ጋር አስገዳጅ ውሎችን መፈረም በፍጹም የተከለከለ ነው። ማህበሩን ወክሎ ሰራተኞችን መቅጠር ወይም ማሰናበት አሁንም የተከለከለ ተግባር ነው። የዕለት ተዕለት የንግድ ስራዎችን በቀጥታ መምራት የተከለከለ ተግባር ነው ማለት ነው። የማህበሩ ህጋዊ ተወካይ ወይም ወኪል ሆኖ መንቀሳቀስም አይችሉም። ኃላፊነታቸው የተወሰኑ ሸሪኮች እነዚህን ተግባራት ሊያከናውኑ አይችሉም ማለት ነው። እንግዲህ እነዚህ ተግባራት የማን ናቸው ማለት ነው? ያልተወሰነ ኃላፊነት ያለባቸው ሸሪኮች የሚያከናውኗቸው ተግባራት ናቸው እነዚህ ሶስቱ ተግባራት ማለት ነው። የቅጥር ሁኔታን በተመለከተ እንግዲህ አንድ ኃላፊነቱ የተወሰነ ሸሪክ በማህበሩ ውስጥ ተቀጥሮ ከስራ አስኪያጅነት ውጭ የሆኑ ሌሎች ተራ ስራዎችን ማከናወን ይችላል። የማይሻሩ ህጋዊ መብቶችና የማህበሩን ቀጣይነት በተመለከተ በንዑስ አንቀጽ 6 እና 7 ላይ የተደነገገ መረጃ አለ። እንግዲህ መረጃ የማግኘት ፍጹም መብት አላቸው። ተቃራኒ ስምምነት እንኳን በመተዳደሪያቸው ቢካተትም እንኳን በስምምነቱ ሊሻር አይችልም። ኃላፊነታቸው የተወሰነ ሸሪኮች ስለ ማህበሩ አካሄድ የመጠየቅ ሰነዶችንና የሂሳብ መግለጫዎችን የማየትና ማስታወሻ የመውሰድ መብት አላቸው። የማህበሩ ቀጣይነት ሌላ ስምምነት ከሌለ በስተቀር የኃላፊነቱ የተወሰነ ሸሪክ መሞት፣ መክሰር ወይም ችሎታ ማጣት ማህበሩን አያፈርስም። ምክንያቱም እነሱ ፓሲቭ የሆኑ ባለሀብቶች እንጂ የማህበሩ ሞተር ስላልሆኑ የነሱ የግል ሁኔታ ማህበሩን አያናውጠውም ማለት ነው። አንቀጽ 219 ላይ ደግሞ ድርሻዎችን ስለማስተላለፍና የባለቤትነት መብትን ስለመሸጥ የሚያወራ ነገር አለው። የማህበሩን ድርሻ ወይም ሼር ለሶስተኛ ወገን አሳልፎ ለመስጠት የሽርክናውን ጥብቅ ተፈጥሮ ለመጠበቅ ሲባል የሚከተሉት ባለ ሁለትዮሽ የከፍተኛ ድምፅ ድጋፍ ያስፈልጋል ማለት ነው። የሚያስፈልገውም በመጀመሪያ ሁሉም ኃላፊነታቸው ያልተወሰነ ሸሪኮች በጋራ ድምፅ መስማማት አለባቸው። እንዲሁም ኃላፊነታቸው የተወሰነ ሸሪኮች በአብላጫ ድምፅ መወሰን መቻል አለባቸው ማለት ነው። ምን ለማድረግ? ባለቤትነትን አሳልፎ ለመስጠት ለመሸጥ ማለት ነው። ከዚህ በተጨማሪም እንደገና ደግሞ የውል ነፃነት አለ። ንዑስ አንቀጽ 2 ላይ የውል ነፃነት አለ። ሸሪኮች በመመስረቻ ጽሑፋቸው ላይ ከዚህ የተለየ የድምፅ አሰጣጥ ስርዓትን ማዘጋጀት ይችላሉ። ስለዚህ በመመስረቻ ጽሑፋቸው ላይ መጀመሪያ ካረቀቁት ቀደም ሲል ከገለጽ ነው የድምፅ አሰጣጥ ስነ ስርዓት በተለየ መንገድም አባልነትን የማስተላለፍ ስርዓት ሊፈጸም ይችላል ማለት ነው። የአበዳሪዎችን ጥበቃ በተመለከተ እንደገና ደግሞ ንዑስ አንቀጽ ቁጥር 3 ላይ ኃላፊነቱ ያልተወሰነ ሸሪክ ድርሻውን ከማስተላለፉ በፊት የነበሩበትን ዕዳዎችና ግዴታዎች የማህበሩ አበዳሪዎች በግልጽ ካልፈቀዱለት በስተቀር በራሱ ፈቃድ ከላዩ ላይ ማውረድ ወይም ነፃ መሆን አይችልም ማለት ነው። ስለዚህ እነዚህ ሶስት መሰረታዊ ነገሮች አሉ። አንደኛ በንግድ ሕጉ የተቀመጠ የድምፅ አሰጣጥ ስርዓት አለ። ሁለተኛ በመተዳደሪያ ደንባቸው ሊያጸድቁት የሚችሉት ከንግድ ሕጉ የተለየ የድምፅ አሰጣጥ ስርዓት ሊኖራቸው ይችላል። በሶስተኛ ደረጃ ደግሞ አበዳሪዎችም መብት አላቸው። አበዳሪዎች ገንዘባቸው ሳይከፈላቸው ሊቀር ስለሚችል ሸሪኩ ሲወጣ እነሱ መፍቀድ መቻል አለባቸው። የእነሱ መብትና ጥቅምም መከበር እንዳለበት የንግድ ሕጉ ይደነግጋል ማለት ነው። እንግዲህ አንቀጽ 220 ላይ ስንሄድ ደግሞ ተፈጻሚነት ያላቸው ቀሪ የህግ ድንጋጌዎች የሚል ጉዳይ አለ። እንግዲህ በዚህ ክፍል
አንቀጽ 212 እስከ 219 በግልጽ ባልተሸፈኑ ማናቸውም የህግ ጉዳዮች ላይ ከዚህ በላይ የተመለከቱት ድንጋጌዎች እንደተጠበቁ ሆነው የህብረት ሽርክና ማህበር ህጎች ከአንቀጽ 177 እስከ 211 ያሉት እንደ አግባብነታቸው ተፈጻሚ ይሆናሉ ማለት ነው። የንጽጽር ማጠቃለያ ሀሳብ እናቅርብና ጉዳያችን እንጨርሳለን። እንግዲህ ኃላፊነታቸው የተወሰነና ኃላፊነታቸው ያልተወሰነ ሸሪኮችን ነው አነጻጽረን የምናየው ማለት ነው። የኃላፊነት ወሰንን በተመለከተ ኃላፊነታቸው ያልተወሰነ ሸሪኮች ያልተገደበ ኃላፊነት በአንድነትና በተናጠል አለባቸው። ኃላፊነታቸው የተወሰኑ ሸሪኮች ደግሞ ቃል በገቡት መዋጮ መጠን ብቻ የተወሰነ ኃላፊነት ነው ያለባቸው። የስራ አመራር ስልጣንን በተመለከተ ሙሉ የስራ አመራር መብት ያላቸው ኃላፊነታቸው ላልተወሰነ ሸሪኮች ነው። ኃላፊነታቸው የተወሰነ ሸሪኮች ግን በጥብቅ የተከለከለና ካስተዳደሩ ኃላፊነቶች አይወስድም ማለት ነው፣ አይወሰንም። የመዋጮ አይነትን በተመለከተ ኃላፊነታቸው ያልተወሰነ ሸሪኮች ገንዘብ፣ ንብረት ወይም የሙያ ወይም የእውቀት መዋጮ ማዋጣት ይችላሉ። ኃላፊነታቸው የተወሰነ ሸሪኮች ደግሞ ገንዘብ ወይም ንብረት ብቻ ነው የሚያዋጡት። የሙያ መዋጮ ወይም የእውቀት መዋጮ ሊያወጡ አይችሉም ማለት ነው። የጥቅም ግጭት ገደብን በተመለከተ ኃላፊነታቸው የተወሰነ ሸሪኮች ጥብቅ የውድድር ክልከላና የጥቅም ግጭት መመሪያ አለባቸው። በኃላፊነታቸው የተወሰነ ሸሪኮች ግን በሌላ ቦታ የመዋለ ንዋይ ነፃነት አላቸው ማለት ነው። በሌላ ቦታ በሌላ ካምፓኒ ተመሳሳይ ስራ መስራት አይከለከሉም። የመሞት ወይም የመክሰር ውጤትን በተመለከተ የኃላፊነታቸው ያልተወሰነ ሸሪኮች ማህበሩን ሊያፈርስ የሚችል አደጋ ያስከትላሉ። ኃላፊነታቸው የተወሰነ ሸሪኮች ግን ማህበሩን ሊያፈርሱት አይችሉም። ምክንያቱም ያላቸው ሚና የተወሰነ በካፒታል ኮንትሪቢዩሽን ብቻ የተወሰነ ስለሆነ ማለት ነው። እንግዲህ ክቡራንና ክቡራት አድማጭ ተመልካቾቼ የዛሬው ዝግጅታችን ይህን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እታች ኮሜንት መስጫ ሳጥኑና እዚህ ስክሪን ላይ በምናቀርብላችሁ አድራሻዎቻችን በኩል ልታደርሱን ትችላላችሁ። ዝግጅታችን ከተመቻችሁ ላይክ አድርጉት፣ ለሌሎች ተደራሽ እንዲሆን ደግሞ ሼር አድርጉልን። በተረፈ ሁላችሁም በያላችሁበት ሰላም ቆዩ እያልኩኝ የዛሬውን ዝግጅቴን አጠናቅቃለሁ። አብራችሁን ስለነበራችሁ በጣም አመሰግናለሁ።